Yeah. I like Okay. Yeah, but do you love me? No. Why? Why no? Okay. Yeah, but do you love me? No. Why no? What's problem? Okay. Okay, what? No. Not. እንዴ እናንተ አያያችሁ ነው ጉድ አይደለ? ኧረ በስመ አብ ለካ ማለት ነው። አይታችሁ ከሆነ ከእንትና ጋራ ከማነው ስሟ ከዛች ፍቅር የምትባለዋ ልጅ ማለት ነው። ማነው አብሮ ሲሰራት የነበረው አብሮ ዳዊት ነው ማነው የሚባለው ልጅ ማለት ነው። አብሮ ሲሰሩ አይታችሁ ከሆነ እኔ ወድጄሻለሁ አፍቅሬሻለሁኝ የሚል ጥያቄ ሲያቀርብላት ምን እንዳለች ሰምታችሁታል አይደለ? ሰምታችኋታል። እኔ ያለፈ ህይወቴ እንኳ ብንለያይም ከልቤ የማፈቅረውና የምወደው የራሴ የሆነ ሰው አለኝ። ነገር ግን በሆነ አጋጣሚ ተለያይተን ሊሆን ይችላል። ነገር ግን ቀን ይፈታዋል፣ የጊዜ ጉዳይ ነው እንጂ እሱ የኔ ነው፣ እኔም የሱ ነኝ። ስለዚህ የምጠብቀው ሰው አለ ብላ ስትናገር ቪዲዮ ላይ አይታችኋል አይደለ? ለካም በውስጥ ለውስጥ እንግዲህ አብርሃም ጋር እያወራ የነበረ ማለት ነው። አስባችሁታል? ከአብርሃም ጋር እያወራች አብርሃም ደግሞ ከሄርሜላ ጋራ ሆኖ እያስመሰለ የነበረው አሞኝ ወደኩኝ በሚል ሰበብ ማለት ነው። አያችሁ ግን እንዴት ድራማ እንደሰራ እንዴትስ መለየት እንዳለበትኝ የፈጠረውን ሙድ አያችሁ። አሞኛል ራሴን ስቻለሁኝ በሚል ሰበብ ምክንያቱም ተፋችኝ በቃ ከንቺ ጋር መለየት ፈልጋለሁኝ ቢላት ልትለየው ስለማትችል አማራጭ ያደረገው ሁለቱም እንዲርቁት በጣም የታመመ ያበደ ራሱን የሳተ መስሎ እንግዲህ ቀርቦ ሁላችንንም አሳዝኖን ነበር አይደል? እና ግን እኔ እንዴት ሀሳቡ እንደመጣለት ራሱ በጣም ነው የገረመኝ በእውነት። እንደዛ ብድን ብሎ በድንጅል ሆኖ ሲሰራ የነበረው አውቆ ነው። ለምን ነው? ሁለታቸውንም እንደዚህ ማሰናበት ስለፈለገ ማለት ነው። እና ዛሬ ፍቅርን ይዞ ብቅ እንዴት ከወደድኩ ነው የምላችሁ ማርያምን። በጣም ነው የደነገጥኩት ሳያቸው። መጀመሪያ የፍቅር ጥያቄ ሲቀርብላት ላ ስትል የራሴ የሆነ ሰው አለኝ ስትል ከሌላ ጋር ጀምራ ነው የመሰለኝ። ማለት ታውቃላችሁ ከአሁን በፊት ልጅ አላት። ልጁን እንግዲህ አርግዛ ይሆን እንግዲህ በብሉቱዝም ይሆን ሳናቀው ነው ህፃኗ እንዳለች የተናገረችው በሀቢባ ቤት ከንትና ጋር ሲጣሉ ማለት ነው። ማን ነበር ስሙ? ሙስሊሙ ልጅ ብቻ ስሙ ጠፋብኝ። ከሱ ጋር ሆና እንግዲህ ልጅ አለና አንድ ልጅ በመሀላችን ስትል እውነትም አልመሰለ የነበረ ግን ያው ይዛ ስወጣ ምናምን ነገር ነው አብሬ ሳያት ሁልጊዜ ይዛኔ ነው ያመንኩት እንጂ ውሸት መስሎ የነበረ ማለት ነው። ከሶፊያ ፍቅረኛ ከሷ ተለይቶ ሶፊያ ጋር የመጣው ልጅ ማለት ነው። መቼስ የኢትዮጵያ ዩቱበሮች እንደዚህ ድራማ ካልሰሩ እንደዚህ አወዛጋቢ ነገር የጸብ ነገር ካልሰሩ እይታ ይኖረዋል ብለው ስለማያስቡ ምንም አስተማሪ ነገር አይለቁም፣ አይፖስቱም ማለት ነው። ያኔ አስተማሪ የሆነ ነገር አያመጡም። ለምን? ሰው የሚያየውም እንችሪ ነው፣ አሉሽ አሉ ባልታ ምናምን ላይ ስለምንገኝ እነሱ ያን ነው የሚያመጡት ማለት ነው። እና ከአሁን በፊት ሶፊና ገባ ምናምን ብዙ ነገር አለ ከፍቅር ከተለያየ በኋላ ማለት ነው። ግን አሁን ደግሞ ሶፊ ተመልሳ መጣ ከድሮ ፍቅረኛዋ ጋራ ነው ያለችው ማለት ነው፣ ከቶፊቅ ጋር እና ውስብስብ ያለ ድራማ ነው የሚሰሩት። እና እኔ ከልጁ ጋር በምሰራ ሰዓት እውነት ፍቅረኛ ሆና ነው ምናምን እንደውም ሌላ ልጅ ይዞባት መጥቶ ሁሉ አይታችሁ ከሆነ ቪዲዮ ላይ ማለት ነው። ማን ናት ለምን እያለች ልክ እንደ ፍቅረኛ በቅናት መንፈስ ስጠይቀው ነው የነበረው ማለት ነው። እና አሁን ግን ምን እያላት ነው የነበረው እሱ ያ ሁሉ ማስመሰል እንዴት ተዋጠልሽ? ከኔ ጋር ስትለጠሽና ስትለጣጠፊ እንዴት ተዋጠልሽ? እንዴት ሊሆን ይችላል? ለምን ዝም አልሽ? እንደዛ ያን ያክል ስትቀርቢኝና ስቀርብሽ ለምንድነው ዝም ያልሽው? ፍቅረኛ ካለሽ ለምን ከኔ ጋር እያስመሰልሽ ቆየሽ? ሲላትኝ እኔ ምንም ያስመሰልኩት የለም ጀስት ስራ ነው የሰራ ነው፣ በቃ ስራ እየሰራን ነበር አይነት መልስ ነው የሰጠችውና አብርሃም ጋራ ቅድሚያ ነው የሚያወሩት ማለት ነው። ማለት ከተለያዩ ጀምረው ጊዜ እየጠበቁ ነው እንጂ ያሉት ያወራሉ ማለት ነው። ስለዚህ እሱ ፈጥሮ ያፈጠረው ሞድ በቃ
እነሱን ለመለየት መታመም ነበረበት፣ ራሱን መሳት ነበረበት። በዛ ሂደት ላይ ከሁለቱም ውጭ ሆነ ማለት ነው። ማንን ለማግኘት? ፍቅርን ለማግኘት። እኔ የመሰለኝ እንግዲህ አዲስ ልጅ የተዋወቀ ቲክቶክ ላይ አይታችሁ ከሆነ ሲዘዋወር ማለት ነው። አዲስ ልጅ ነች ይችነት ምናምን ብዙ እየተዘዋወረ አይቻለሁ። ቲክቶክም ዩቱብም ላይ ሰርተውበታል ማለት ነው። እና ግን ሌላ አይደለችም። ያን ሂደት ነው ከሌላ ሰው ጋር ሆኖ ቪዲዮ የተሰራ በኤአይ የተሰራ ነው ማለት ነው። ዛሬ ግን ይዟት መጥቶ ጭራሽ ደግሞ ወዴት እንደዛ እኮ ልንገራችሁ። ቪዲዮን አስገብቼላችኋለሁ መግቢያ ላይ ያለላችሁ ማለት ነው። ከምር እኔ ከልቤ ነው ብቻዬን ስቅ ነው የቆየሁትኝ። ሄርሜላና ሩታን ቦዚ አስታርቃቸዋለች። አይታቸዋላ ትናንትና እና አስታርቃቸዋለችና እነሱ አብረው እነዛ ሲጣሉ ምናምን የነበሩ ሰዎች አብረው ተጠራርተው እነሱን ሊያገኙ ሲሄዱ እሱ ያቸውልሽ መጡልሽ ምናምን እያለ እየተጠቃቀሰ እሷ ደግሞ ኮተት ምናምን ነገር እያለች እየተሳደበች አይታቸዋል። እኔማ አረ በጣም ነው የገረመኝ። ፍቅር ጋር መጀመሪያ ከሩታ ጋር ሲያያዙ ነበር። መጀመሪያ አካባቢ ታስታውሳላችሁ አይደለ? ልክ ወደ ሩታ እንደሄደ እያያዙ ነበር ምናምን። ቤት እንደውም ጋብዟት ልትመታት ሁሉ ተነስታ ነበር ማለት ነው። አሁን ላይ ግን ሩታም ራሱ ቀልብ ገዝታ አደብ ገዝታ ከሄርሜላ ጋራ ልክ ሲሄዱ ያቸው መጡ። አብርሃም እኮ ነፍስ አይማርም። ግን ከምር አንተ ግን ምን አይነት ሰው ነህ? ከምር እንደዚህ በሴቶች ህይወት ላይ እየተጫወክ ያለ ሰው እኮ አንተ ነህ። ግን ለምን እንደ ዳኒ ሮያል ነው የሚባለው? ኖ ዳኒ ሮያል ሳይሆን ያኛው ልጅ ማን ነበረ? የጃኒ ፍቅረኛ እሱ ሸቤ ኖሮ እንደወጣው እንደዛ አንተ መሸበብ አለብህ። ለምን አትልም? ስርዓት እንዲኖርህ ማለት ነው። የስንት ሰው ህይወት እያበላሸህ ነው ያለው። በጣም የብዙ ሴቶች ህይወት እያበላሸው ነው። ከበፊትም ሌላ ፍቅረኛሞች እንደነበሩ አይተናል ቪዲዮ ላይ። ለምንድን ነው እንደምታደርገው? አንተ ግን ሴተ መቀያየር ሱስ አለብህ ነው? ሱስ ነው ወይስ ምንድን ነው? ምንም አልገባኝም ማለት ነው። ዛሬ ማጭራሽ አንቺም አንድ ሴት ልጅ አለሽ፣ እኔም አንድ ወንድ ልጅ አለኝ፣ አንድ እኩል ነን፣ ስለዚህ አብረን ማሳደግ እንችላለን እያለ ነው ጭራሽ በፈጣጣው የመጣው። እና ሩታና ሄርሜላ ደግሞ አንገታቸውን ደፍተው ማለት ነው። ልክ እኔ ለሰዎች ምግብ ሳቀርብ እንደዛ ሁኜ ነው የምሄደው። ፈራለሁ ማለት ነው። እኔ በቃ ሰው ተሰበሰበም አልተሰበሰበም ሰው መሀል ሲሄድ እንደነሱ በጣም የሆነ ፈራለሁ፣ ሳቀቃለሁ። እና ሲሄዱ ሄርሜ መጀመሪያ ፊት ለፊት እየሄደች ነይ እያለቻት ማለት ነው። እና እዩት ቪዲዮ መግቢያ ላይ ስላለ ማለት ነው። ነይ እያለች ጠጋቤ እያለቻት ልክ ያ የሚናገረው አፏ ከህይወታችን ውጭ እያለች እሷን አፏፏን የምትላት ምናምን አሁን ጸጥ ረጭ ብላ እንግዲህ ድፍት ብላ ነው እያየች ስታወራ የነበረውም ቅራቅንቦ እያለችም እየተናገረች ነበረ ማለት ነው። እና ምንም እንዳትናገሪ ምናምን በሚላት ሰዓት እኔ ታቀኛለህ፣ እኔ ራሴን ልኬን አውቃለሁኝ፣ ከተናገሩኝ ዝም አልልም እያለች ነበረ ፍቅር ማለት ነው። እኔ ግን ሄርሜ ተዋት፣ ድሮም ዝምተኛ ናት። ነገር ግን የሩታ ዝምታ በጣም ገርሞኛል ማለት ነው። በጣም ነው የገረመኝ። እንዴት ጸባይ እንደገዛ ያላቅም። ሄርሜ ደግሞ እንዴት እንዳላለቀሰች ማለት ነው። እንግዲህ ከሩታ ጋር እንኳ መቼም አለቀሰችም አላለቀሰችም ያለፈ ህይወት ነው። በቃ ረስተዋለች እያደር ማለት ነው። ማለትም እስከሚቻል ድረስ ማለት ነው ከተለያዩ ስለቆዩ። ሄርሜ ግን የኔ ጀግና በዚህ ቅጽበት እንደዚህ ባንዴ ማለት ነው በቃ ከተናርጋል አይደለ። አንዳንድ ሰው እኮ ሲለያችሁ ቀስ እያለ ስልክ ባለማንሳት መልስ ባለመስጠት ዝም እያለ ሳይሆን በቃ አለ አይደል ስልክ እያወራ እንደዚህ ይቅርታ ኤሞ ገብቶብኝ ነበረ እና በሂደት ነው ነገሮችን እንጂ ማስተው የነበረበት እሱ ባንዴ ነው በቃ እናቋርጥ ያላት ማለት ነው። እንደዛም ሆና ግን ስታለቅስ ከትናንትና ወዲያ ከቦዜ ጋር ሆና ስታለቅስ ስታዝ ምናምን አይተናል። ነገር ግን
ጀግና ናት ማለት ነው። ያን ያክል እንባዋን ለሰዎች ማሳየት የምትፈልግ አይደለችም። ያኔ በመሸነፍ ይመስለኛል እንግዲህ የዛኔ ቀን ያለቀሰችው ስህተቴን ሳይነግረኝ እንዴት እንደዚህ ይሆናል በሚለው። አንዳንዴ እኮ ብሶን ማለት ነው ሰው ምን ሆናችሁ ነው ብሎ ሲጠይቁን ይብስብናል አይደል? ያለቀስን ከሆነ የባስ እያለቀስን እያመረርን ነው የምንሄደው። ለምን ባይ ስናገኛ ሰሚ ያጣ ጩኸታችን ብለው በሚስሙን ሰዓት ብሶታችን እየጨመረ ይመጣል ማለት ነው። እና እሷም ምን ሆነሽ ነው? ለምን እንደዚህ ታደርጋለች? ለምን ራስሽን ትጎጃለች? በሚሏት ሰዓት በስሜት በጣም እያለቀሰች ነበር። ዛሬ ግን አድንቄያታለሁ ነው የምላችሁ። ለምን አትሉም? ራሷን ችላ ምንም አላለችም። በስ ግን ያው ውስጧ እያረረ ቢሆንም የእሷ የሄርሚ ሀረካት ማለት ነው ተያይዘው ነይ ጠጋቤ ስትላት እንዲህ አሁን ራሱ ሳቄ እኮ አላቆመም። በእውነት ቪዲዮውን እያየሁ ነው የቆየሁት ማለት ነው። ቪዲዮ ከመስራቴ በፊት ቪዲዮዎችን እያየሁ ነበረ የነበረውና በጣም ነው የቀረመኝ። ያኔ ሸምድዳችሁ አይደል ቪዲዮ የምሰሩት? እና ለሽምድዳ ስገባ እያየውኝ እየሳኩ ነው የነበረው ማለት ነው። አሳዘናኛለች፣ በጣም ነው ያሳዘነች። ግን ደግሞ ጀግና ናት፣ በእውነት ጀግና ናት። እንደዚህ አለማለቀሷ ለብዙ ነገር ለራሷን ለመጉዳት ምናምን ነገር ብታወራም እንኳ አለመወሰኗ በጣም ጎበዝ ማለት ነው። ሄርሚዬ የኔ ጀግና አንቺ ምርጥና ተፈላጊ ሴት ነሽ። ስለዚህ ክብርሽን ከጠበቅሽ ማንኛውም ነገር እኮ ያለ ቦታው ከተገኘ ታውቂያለሽ፣ ርካሽ ነው አይደል? እስኪ አንድ የሆነ የቡቲክ እቃ እና አንድ ደግሞ እንደዚሁ መንገድ ላይ የሚሸጥ እቃ ሁለቱ አንድ አይደሉም። ያ ልብስ እንኳ የምንገዛው ልብስ ልክ እንትን ላይ እንደምንገዛው ቡቲክ ሄደን እንደምንገዛው ልብስ አዲስ ሆኖ መንገድ ላይ እየተገኘው ግን ምንም ቢሆን የሆነ የተጎዳ ነው፣ የሆነ አዲስ አይደለም፣ የሆነ ነገር ሆኗል ብለን ነው የምናስበው። ለምን? ያለ ቦታው ነው የተገኘው። ስለዚህ ያን ያለ ቦታው ያለውን ነገር ትተን ከቦታው ሂደን በምንገዛለን በውድ። ስለዚህ አንቺ ያለ ቦታሽ ካልተገኘሽ መቼም ውድ ነሽ ማለት ነው ሄርሚ። ስለዚህ በራስሽ የምትተማመኝ እንዲሁም ደግሞ ራስሽን አክብረሽ ሰውን የምታከብሪ ልጅ ስለሆንሽ ከሱ የበለጠ ይገባሻል፣ ታገኛለሽ ማለት ነው። እንደውም ቲክቶክ ሰፈር ላይ የሆነ ልጅ ሲያዘዋውርሽ እያየሁ ነው ማለት ነው። አፍቅሪያት በሚል እያቀናበረ ምናምን ሲለቃ ይቻላል። ደግሞ ቆንጅዬ ነው፣ እንደዚህ እንዳበጋዝ እንኳ ዋሻፍ አይደለም። ስለዚህ እሱን አግቢ፣ ካልሆነም ደግሞ የራስሽን ምርጫ እና እንደዚሁ ስታለቅሽ እንዳናይሽ እንደዚሁ እንደ ጥንክርናሽ እሱን ረስተሽ አዲስ ህይወት መጀመር አለብሽ ማለት ነው። አንተ ደግሞ ያው የሴቶችን ህይወት ማበላሸት ነው እንግዲህ ያስከው። አሁን ደግሞ ከዚች ጋር ተመልሻለሁኝ ብላል። እስኪ እናያለን ማለት ነው። ምንድን ነው የሚባለው? ሰው ከቆየ ምናምን የሚባል ትራስ አለ። እኛም ደህና ከሆነ እናያለን እንግዲህ ሩታም ደስታን አፍቅረሽ አፍቃሪሽ ደስታ አይደለ? ደስታን አፍቅረሽ ኑሪ። ሄርሚም የሚወድሽን አፍቅረሽ ኑሪ። ተውትና ትንሽ ሂዶ አሁንም ደግሞ ያው አስለቅሶ ይመጣል። ነገር እኮ ለጊዜው እየመሰለን ነው እንጂ የሴት እንባ እኮ በጣም መጥፎ ነው በእውነት። በተለይ የዋህ አፍቃሪ እንባ በጣም መጥፎ ነው። ወንድ ልጅ ይሰብራል። ለምን? ያች ሴት ከልቡ ነው የምታፈቅረው፣ ከልቡ ነው የምትወደው። ስለዚህ ሰብሯት በሚሄድ ሰዓት የእሷ እንባ ለሱ በፍጹም ደህና ነገር አይገጥመውም። ጊዜ ልትሰቃየ ነው የሚኖረው ማለት ነው። እና የማይደርስ ስለመስለው ነው እንጂ አንድ ቀን ጎርፍ ሆኖ እንደሚወስደው እርግጠኛ ነኝ ማለት ነው። ለምን? የዚህ ሁሉ ሴት ሩታ ራሱ ተናግረዋለች። የሴት እንባ ለአንተ ምግብህ ነው እንዴ? ጥሩ እኮ አይደለም። አንድ ቀን ታለቅስበታለህ፣ ታገኘዋለህ እያለች እየተናገረችው ነበር። እና ልክ ናት። ስርዓት አልባ በቃ አለ አይደለ? ዝም ብሎ ከአንዱ ለሰው ለሴት ልጅ ህይወት አለመጨነቅ አይነት ነገር። አንደኛ ሴት ናት፣ ሁለተኛ ደግሞ ሴት እህት አለ። አሁን ቡቡ ማለት ነው እህትህን እንደዚህ ቢጎዳት እኮ ደስ አይልህም አይደል? ስለዚህ እነሱም እንደዚሁ ለፍቅር ሲሉ ዝቅ አሉ እንጂ ቤተሰብ እህት ወንድ ምናምን እኮ ሳይኖራቸው ቀርቶ አይደለም። ምንጊዜም ያው ለፍቅር ዝቅ ማለትን ያው
አስገዳጅ ስለሆነ እንጂ ማለት ነው። ስለዚህ እንደራስህ ይውላለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ውዶች።